እንዴት አድርገህ አላልኩ ብታረግዝ ታገባታለህ ወይ? እሺ መልሲ ከኔ ልታረግዝ አትችልም ነው። አይሆንም የሚባል ነገር የለም። እኔ 19 ዓመት ሙሉ መንገድ ላይ ስከራተት አንድም ቀን አባቴን አገኛለሁ ብዬ አስቤ አላውቅም። ግን በቃ ያው አገኘሁት። ስለዚህ የማይሆን ነገር የለም። አሁን ጥያቄ ብታረግዝ ታገባታለህ ወይ? ካረገዘች የተረገዘው ልጅ የኔ ነው? አዎ። እና ታዲያ የኔ ሊሆን ነው? ይሄ ነገር ከባድ ነው። አሁን እንደዚህ ያደርጋለሁ ልልሽ አልችልም፣ ግን በጣም ከባድ ነገር። አገባታለሁ ማለት ከብዶ ነው? እሺ ቆይ ኤቢ ከኔ ብታረግዝ ታገቢኛለሽ? አላገባም። ምክንያቱም ኤቢ እህቴ ነች። አንተ ከእህቴ ወልደህ እኔ ልታገባ ያምራል እንዴ? ከምሬ ነው ናታን። ይህን ነገር ቀለል አጋቴው። ኤቢ እህቴ ነች። አይደለም እርግዝና ሌላ ትንሽ ነገር እንኳን ቢፈጠር እኔ እናንተ ችግር ውስጥ ነው የምገባው። ዳጣ እኔ አንድ ነገር እርግጠኛ ነኝ። እኔ አንቺን በጣም ነው የምወድሽ። ከአንቺ ውጭ ማንንም ማግባት አልፈልግም። ግን ቁርጥ ከሆነ በቃ ይዤሽ እጠፋለሁ። ቤተሰብ ምናምን የሚያስጨንቅን ከሆነ በቃ ይዤሽ እጠፋለሁ። የማይሆን ነገር ነው ናታን። እኔ ከዚህ ቤተሰብ የትም አልሄድም። ውሃ እህቴ ነች፣ ኤቢም እንደዛው። አባዬ እዚህ ቤተሰብ ገና መቀላቀሌ ነው። ፍቅራቸውን ገና አልጨረስኩም። አንተንም እወዳለሁ፣ አከብራለሁ። በቃ እወዳለሁ እስቲ በቃ ያመጣላት እሱ ነው። አዎ የባለፈውን አረቄ በእርግጠኝነት እሱ ነው ያመጣላት። አንተ የባለፈውን ስትል ጠይቃለሁ እያልኩ ረሳሁ። ለኤቢ ስለ አባቴ ልትነግራት ነበር እንዴ? ራሴን አላውቅም ነበር። ትንሽ አስታውሳለሁ። በቃ ላለመናገር እየታገልኩ ነበር፣ ግን አልለቀኳትም። ብትነግራት ይሄኔ ቤት ፈርሶ ነበር። ግን የገባኝ ነገር ምን እንደው ታውቃለህ? ስለ አባቴ ለአንተ መናገር አልነበረብኝ። አዎ ዳጣ መናገር አልነበረብሽም። እኔም ከዛ ቀን በኋላ በቃ አባዬ ሳይ በጣም እጨነቃለሁ። እማዬ ራሱ ምን እየተካሄደ እንደሆነ አለማውቋን ሳይ በጣም ነው ማዘው። ምን ታደርገዋለህ ናታን? አንድ ቀን ግን መታወቁ አይቀርም። አባዬ ግን ምንድን ነው የሚልሽ? ማለት እስከ መቼ ነው እንደዚህ ሆነው የሚቀጥሉት? አባዬ ሁሌ እንደተጨነቀ ነው። ለማዬ ደግሞ ልጅ እንዳለኝ እኔ ራሴ ነኝ የምነግራት፣ ካልሆነ ግን ትሞትብኛለች እያለ ነው። አባዬ እውነቱን ነው። እማዬ በጣም ኃይለኛ ናት። በቃ ከራሷ አልፋ ቤተሰቦቿን ታከብራለች፣ ባሏን ታከብራለች። እንደዚህ ልክስክስ ነገር አይመቻትም። ግን አባዬ በእርግጠኝነት እንደዚህ እንዳደረገ ብታውቅ እንዳለውም ልትሞት ትችላለች። ለዛ ነው መናገር ያለብን። አችልም እያልኩሽ ነው እያለ አይሆንም አይፈጠርም የሚባል ነገር የለም። ወይኔ አቢ ካረገዘች እኔ ልጅ እኔን ታገብኛለች ብሎ ውስጥ ጠይቃት፣ በጭራሽ አላገባም እህቴ እኮ ነች እሷ። እንዴት ነው ከአንተ አርግዛ ወልዳ እንዴት ነው እኔ አንተን ላገባ የምችለው? ናታን ምን እያሰብክ ነው እያለት ነበር። ዳጣ እኔ ምንም ብፈጠር አንቺን በጣም ወድሻለሁ፣ አፈቅርሻለሁ። ስለዚህ ምንም ቢፈጠር አንቺን ይዤ እጠፋለሁ ስላት፣ አይ ናታን እኔ የትም ካንተ ጋር መጥፋት አልችልም። እህቶች አሉኝ፣ ውሃ አለች፣ አብያለች እና አባት ያለ ቤተሰብ ጋር ከመቀላቀሌ ቅርብ ነው የተቀላቀልኳቸው። ስለዚህ የእነሱን ናፍቆት ሳልወጣ ካንተ ጋር አልጠፋም ስትለው፣ አብይ ናታን ቆይ እሰራለሁ፣ ለዚህማ እያንዳንዱ አስከፍላለሁ። እኔ አብይ ምን እንደውም አሳያለሁ። እንዴት ብትደፍር ነው ፊት ለፊቴ ከዳጣ ጋር የምታሽኮረመመው? እኔ እየወደድኩ አንተ ግን ውሳኔ የምትወደው እሰራላለሁ ብላ እጅግ በጣም እየዛተችበት ነበር። እና ናታን የደበቀው መስታወሻ ወይ ደቦ ሰላም የሰጠችው ደብዳቤ እየፈለገች በመጨረሻ እሱ ለማግኘት ስትጥር ነበር። ነገር ግን በጭራሽ እሱን ከፍታ የምታነቢ ከሆነ በጭራሽ እንደማይወዳትና ደግሞ አይኗን ማየት እንደማይችል በነግራትም፣ ነገር ግን ደብዳቤ ምንም ከፍቼ ማየት እፈልጋለሁ ናታን፣ እንግዲህ ወደድክም ጠላም እኔ ከፍቼ ማየቴን አላቆምም ስትል ትነግረዋለች። ይሄንን ደብዳቤ ከፍተሽ የምታይ ከሆነ ይህንና አንቺ መጨረሻ ነው የሚሆነው፣ ደግሜ ላንቺ አልፈልግም ብላትም እንግዲህ ያለውን ነገር ማየት ይኖርብኛል ብላ አብይ በጣም ትናደዳለች። እባክሽን አታድርጊ እንደዚህ ብላትም፣ ነገር ግን እሷ ሰላም የሰጠችው አደራ ናታን ማንም ሰው ከፍቶ እንዳይ እኔ እዚህ በህይወት ወይም ደግሞ እኔ ከሌለው ብቻ ነው ለሰላም ለዳጣ የምሰጥ ብለው አደራ ብላ ነበር የሰጣችው። ይህንን አደራ እንደሰጠችው ስላየችው ምን እንደተፈጠረ ምን ውስጡ እንዳለ ደጋግማ እሱን ለማወቅ አብዬ ክፍሉ ፍትሽ ስትፈታትሽ ነበር ማለት ነው። እና ምን እንደፈጠረው ለማወቅ በየተደጋጋሚ ክፍሎቹን እየፈተሸች
ልታገኝ አልቻለችም። በመጨረሻ የተቀመጠን ቦታ ልብ ትለዋለች ማለት ነው። እና እዛ ፈልጋ ለማግኘት ስትሞክር ነበር እና እርግጠኛ እንደሆነ ነገር ግን ይህንን ነገር ለማወቅ በጣም ጓጉታ ነበር። ነገር ግን ምን እንደተደበቀ ሰላም እኮ ነገር እንደደበቀችው ለአቢ ነግራኛለች። ሰላም ምንድነው የደበቀችው ብለሽ ታስባለች ምትል እያለቻት ነበር። የማውቀው ነገር የለም ስለዚህ ነገር እባክሽ ተይ ትላታለች። ነገር ግን በጭራሽ ይህንን የተደበቀ ምስጢር ከኔ መደበቅ ምን ማለት እንደሆነ አሳያቸዋለሁ እያንዳንዳችሁ ነገር ይህንን ጉድማ አዘረግፋሉ ብላ እያወራች ለምን ለዳጣ እየጻፈችውን ደብዳቤ እናቷ መሆኗን የሚገልጽ ነበር። ነገር ግን ይህንን ደብዳቤ እኔ ምናልባት ካልኖርኩ ብላ ያው ልትወልድ እየተቃረበች ስለሆነ በጣም ስለፈራች ከአንድ ሰው ሁለት ሰው ብርቱ መድኃኒት ነው ብላ ለናታን በምስጢር ትሰጠዋለች። አደራን ብላም በአደራ መልኩ ተሰጠው። አብዬ ግን ተደብቃ እያዳመጣቸው ወይም ደግሞ እያየቻቸው ነበር ማለት ነው። በዛ የተነሳ ለናታን የሰጣችው አደራ ወይንስ ደብዳቤ በጣም አደራ ስትለው ነበረ ማሚ እና ይሄ ምን ይሆናል ብላ ስታስብ ነበር። ታዲያ ምን ሊሆን ይችላል? ነገር ግን ይሄ በጭራሽ አንድ ነገር መሆን አለበት እና ሰላም አደራ ብላ ለዳጣ እንድትሰጥ ያደረገችው ነገር ምን እንደሆነ ለማወቅ እጅግ በጣም ጓጉታ ነበር። አንድ ነገር ምስጢር ነው የተባለው ነገር ወይም ደግሞ የተደበቀው ነገር ለማወቅ ያለ ጉጉት እጅግ በጣም ጨምሯል ማለት ነው። ይህንን ጉድማ ማወቅ አለብኝ። ሰላምና ዳጣ እናትና ልጅ ነው ብላ ስትጠራጠር ነበር። እንዳለችው ግን እውነት ነው ማለት ነው። እውነት ሁሌም ተደብቃ የማትቀር ነገር ስለሆነች ማንም ነገር እንደማያገኝ ብላ ነበር ዘጸፈችው። ነገር ግን ሰላምና ዳጣ እናትና ልጅ መሆናቸውን ለማረጋገጥ በጣም ስትጥር ነበር። እንደውም ሄደን ምርመራ ለማስመርመር ስትሞክር ነበር እና ነገር ግን ማርቲ በጭራሽ አይሆንም ይሄ ነገር፣ እንደውም አንቺ እነሱ ሳይሆን መመርመር አለብሽ፣ አንቺ ነሽ ጤነኛ አትመስኝም አንዳንዴ እያለቻት ነበር። እኔ ጤነኛ ነኝ፣ እኔ ሁሌ ቢሆን እውነቱን ይዤ ነው የምከራከረው እናቴ እንጂ ውሸቱን ይዤ አይደለም ስትላት ነበር። ነገር ግን አሁንም ቢሆን ዳጣ የሰላም ልጅን ለማረጋገጥ ዳጣ ስትናፍቃት ስትጠብቃት የነበረው እናቷ ሰላም መሆኗን ያለማወቃ ሰላምን በእርግጥ ያወቀችው በቅርብ ቢሆንም ደረጀ ኢሜ በዚህ ሁኔታ እዚህ መቆየት የለም ትምህርቷና ከተመረቀች በኋላ ሌላ ሀገር ከሄዳ ትምህርቷን ትቀጥልበታለች እንጂ እዚህ እንድትሆን አልፈልግም ብሎ ደረጀ ሲነግራት፣ ማርታ ግን አሻፈረኝ፣ በጭራሽ ልጄ ከኔ በጭራሽ እንድትርቅ አልፈልግም፣ እባክህ ደሬ ይህን ነገር አቁም፣ እኔ ልጄ ከኔ እንድትርቅ በጭራሽ አልፈልግም፣ በተደጋጋሚ ነግሬሃለሁ፣ ልጆቼ ከኔ በጭራሽ እንድርቁ አልፈልግም ስትለው ትነግረዋለች። እሱ ግን በዚህ መልኩ በጭራሽ ከልጅሽ ጋር አብረን ልንቀጥል አንችልም፣ እያየሽ ነው የምታደርገው ነገር፣ ስለዚህ ይሄንን መቋቋም አልችልም፣ መሄድ አለበት ብሎ ይወስናል። ነገር ግን በጭራሽ ሊሆን አይችልም እባክህን ትለዋለች። እና ከዚህ በላይ ምን ማድረግ እችላለሁ? ምንም ቢፈጠር አሁን ያለችበት ሁኔታ ከባድ ነው። ስለዚህ ሰላም እንደምን ብላ ናታን አድራ ብላ ብትሰጠውም ነገር ግን አደራን እሱ እንደጠበቀው ቢገኝም ነገር ግን ኢሚ አደራውን እንዳይጠብቅ ወይም ደግሞ ምን እንደሰጠችው ለማወቅ እያደረ ስትወረጉርና ስትፈትሽ ነበር። እና ይህንን ነገር ማወቅማ ይኖርብኛል ብላ ትወስናለች። ስለዚህ ይሄ ምን እንደሆነ ካላወቅኩ እኔ መቼም እንቅልፍ አይወስደኝም፣ ይሄ ነገር ምን እንደተፈጠረ ማየት ይኖርብኛል ብላ ትወስናለች። እና ለዛ ሲባል ምንድነው እየሰጠህ ሰላም ግን የለም የዳስበሽ ነው ለምንድነው የፈራሽው ስትላት፣ አይ አልፈራውም፣ ስለዚህ አንድ ነገር ማድረግ አለብኝ ስትለው፣ በጭራሽ ሊሆን አይችልም እባክህን እያለችው ነበር። እና ምንም እርግዝና አስፈርቶች ነው እንዴ ወይንስ ምንድነው ስላት፣ አይ በጭራሽ አይደለም፣ ሰላም ምንድነው የሰጠችኝ እያለ መጠራጠር ጀመረ። አልገባኝም፣ ምን እየተፈጠረ ነው? ለምንስ እንደዚህ ልታረግ ቻለች ብሎ ያስባሉ። ነገር ግን አብይ እየተከታተለቻቸው ስለነበረ አሁን የማደርገው ነገር ማወቅ አለብኝ፣ ስለዚህ በጭራሽ የሆነ ነገር ሳይፈጠር ካልሆነ በስተቀር ሰላም የሆነ ነገር ምን ተፈጥሮ ደግሞ እንዳላይ ቀድማ አስጠንቅቃኛለች፣ ስለዚህ ምንም ነገር ማየት አልችልም ብሎ ይወስናል ማለት ነው። እና አብይ ግን ምንድነው ሰላም የሰጠች ንገረኝ ብላ እያስጨነቀችው ነበር። አይ ሰላም ምንም ነገር አልሰጠችኝም፣
ስትለው ነገር ግን የሆነ ነገር እንደሰጠችማ እርግጠኛ ነኝ አሳየን ስትለው ምንም ነገር የለም እባክሽን ተይኝ ይላታል። ነገር ግን እሷ ካላየው አላምንም ስትል እባክሽን ሊዮ እያለች ነበር። በጭራሽ የመሆን ነገር አይደለም ምንም የምታየው ነገር የለም እያለው ነበር። ነገር ግን እባክን ብሎ ይለምናታል። እሷ ግን ምንም ነገር ምን ቢሆንም ከማየት ወደኋላ አልልም ትለዋለች እና እውነቱን ለማወቅ ስትሞክር ነበር። እና ይህን ነገር ደረጀ ቆይ የአንድ ሰው ምስጢር ለማወቅ ለምን አጓጓሽ? ለምንስ ፈለግሽ? ችግርሽ ምንድን ነው ብሎ ቢጠይቃቱም አይ አባዬን አንድ ነገር ከጀመርኩና ካየው ሳላይ መዋል መተኛት አልችልም፣ ስለዚህ እውነቱን ማወቅ አለብኝ ስላት ነበር። ቆይ አንቺ እብድ ነሽ? ጤነኛ ነሽ? ችግርሽ ምንድን ነው? ለምን አትይም ብሎ ይነግራታል። ቢሆንም ግን እውነቱን ማወቅ ፈልጋለሁ ስትል እንግዲህ ስትፈትሸው የነበረው ደብዳቤው ለማግኘት ነበረ የእሷ ፍላጎት። እሷ ግን ከሰላም ጋር ስታወሩ የነበረ በሙሉ ሰምቻለሁ እያለች ነበር። እሺ ከሰላም ጋር ያወራ ነው ምንድነው ንገሪኝ እያለች ነበር። ነገር ግን ያወራችውን ነገር ሰምቻለሁ እና ሰላም ምንድነው የሰጠችን ንገሪኝ ትለዋለች። ምንም አልሰጠችኝም አልኩሽ አይደል እንዴ ይላታል። አይ አንድ ነገርማ እንደሰጠች እርግጠኛ ነኝ፣ ምንድነው የሰጠችኝ ንገሪኝ እያለች ስታስጨንቅ ነበር። እንዳልኩሽ ምንም አልሰጠችኝም ተይኝ አልኩሽ አይደል እንዴ እያለ ይጨውበታል። ደረጀ ውሃና ምጥን ከከድር ቤት ጋር አንድ ላይ ለመሄዱ እየተዘጋጁ ነበር እና አባዬ እኔ እኮ ከከድር ሱቅ እኮ ምንም ገዝቼ አላውቅም፣ እኔ እኮ ስጀምር ስጃራ ለመግዛት ለማንም የሚገዥ ብሎ ይጨውበታል። ከዛ አባዬ ልትሟጣ ነው እያለችው ውሃ ስትጠቅስ ነበር። ነገር ግን እና ሁሉ ነገር ከድርን እጠይቃለሁ